የምትገኙ ወደ ኢትዮጵያውያን እንዴት ናችሁ? ሰላም ናችሁ ወይ? እኔ እግዚአብሔር ይመስገን እኔ ጋር ሁሉ ሰላም ነው። እናንተም ሰላም ያለበት ትርፍርፍ ይበልልኝ። እንዴት ናችሁ? ዛሬ ይዤላችሁ የመጣሁት የዶሮ አርስቶ ለመስራት እዚህ ጋር ዶሮ አዘጋጅቻለሁ። በሁለት አይነት ዶሮ ነው የምሰራው። እዚህ ውስጥ ከትቼ ዶሮውን እዚህ ውስጥ ማዘጋጀውን እዚህ ጋር ማዘጋጀው ሶስ አለ ነግራችኋለሁ። እሰፋዋለሁ። ይሄው መስፊያ አዘጋጅቻለሁ። እዚህ ጋር እንደምታዩት መስፊያ እዚህ ጋር አለ። ያው ዶሮ መስፊያ አያችሁ መርፌው እንደሚያክል እና እዚህ ጋር አዘጋጅቻለሁኝ። ያው የተለያየ ምግብ ነው ዛሬ የምሰራው። የዶሮ አርስቶና መረቅ የሚሰራ ወጥ ማለት ነው። የዶሮ ወጥና በዚህ በኩዌት ማለት ነው። በኩዌት እዚህ ጋር እንደምታዩት ሽንኩርት አለ፣ ቀይ ሽንኩርት። እዚህ ጋር ሎሚ ፓውደር አለ፣ የሎሚ አስዋት ጥቁር ሎሚ ፓውደር አለ። እዚህ ጋር ቁንዶ በርበሬ አለ። እዚህ ጋር ሄል አለ እንደምታዩት። እዚህ ጋር ሀባብ፣ እዚህ ጋር ኪሽሚሽ አለ፣ ዘቢብ ማለት ነው። እዚህ ጋር ነኪ አለ፣ አተርክክ የተቀቀለ አተርክክ አለ። እዚህ ጋር ሎሚ አለ። አሁን ይሄንን ከፈለጋችሁ እናንተ ይሄንን ትቀላቅሉና ታቁላሉታላችሁ። እኛ ቤት አናቁላላም። እናንተ አቁላልጣችሁ ትንሽ ገልበጥ ማድረግ ትችላላችሁ ማለት ነው። ይሄንን እንደዚህ ቀላቀልኩት አንድ ላይ። ከዛ ሎሚውን ደግሞ እንዴት እንደሚጨምር አሳያችኋለሁ። ከዛ ይሄንን ደባልቀዋለሁ፣ አሳያችኋለሁ። ከተደባለቀ በኋላ እዚህ ውስጥ ከተዋለሁ። አርስቶ ማለት ነው። አርስቶ ነው የሚሰራው። እዚህ ውስጥ ከትቼ ይሄንን ቀላቅዬ አሁን ያሳያችሁን ግብአቶች ቀላቅዬ ልጨምረው። ሁሉንም ይበቃ አይመስለኝም። እንደውም ቀልሼ የሚያመጣው ተቀቀልኩት ብዙ ነው እና ቀላቅዬ ይሄንን እዚህ ውስጥ አስገባለሁ። ከዛ እዚህ ውስጥ ካስገባው በኋላ እሰፋዋለሁ፣ አሳያችኋለሁ እንዴት እንደምሰፋው ሰፍቼ። ከዛ እንደገና ባህራት ጨምሬ አንድ ላይ ብዙ ባህራቶችን እንዴት እንደምጨምር አሳያችኋለሁ። ከዛ ይቀቀላል። ከተቀቀለ በኋላ ሂደቱን በሂደት አሳያችኋለሁ። በውሃው ደግሞ ሩዝ ይሰራል። ሩዝ እሰራለሁ ማለት ነው በውሃው። ከዛ ፎረን አስገባዋለሁ። ይሄንን አውጥቼ ከተቀቀለ በኋላ ማለት ነው አሳያችኋለሁ። ተከታተሉ። እንዴት እንደሚሰፋ አሳያችኋለሁ። አሁን እንደበላልቄ ተመልሼ እመጣለሁ። ተከታተሉ። ይሄው እንደምታዩት በጣም ያምራል። ቆንጆ ነው። ሽታውም ቆንጆ ነው። እንደገና ጨው ትጨምራላችሁ። ትንሽ ጨው ትጨምራላችሁ። ጨው ጨምሬያለሁ። ከፈለጋችሁ እናንተ ሞቅ ማድረግ ትችላላችሁ። እንደገና እኔ ደግሞ እዚህ አናቁላላው። ማቁላላት ትንሽ ዘይት ጨምራችሁ ማቁላላት ትችላላችሁ። ተከታተሉ። ቤተሰብ ያው እንደምታዩት እንግዲህ አንደኛ ውስጥ እዚህ ያው ሽንኩርቱንና ተቁላል ያሳየኋችሁን ቅድም ያው ከትቻለሁ። አሁን እዚህኛው ውስጥ ነው የምከተው ማለት ነው። ከዛ ሰፋው አሳያችኋለሁ። ሎሚ ደግሞ ጨምራለሁ። ሎሚ እንዴት እንደሚጨምር ማሳያችኋለሁ። ተከታተሉ። ያው እንደምታዩት እንግዲህ ሎሚ ያው እየጨመርኩበት ነው። ያው ወደ ውስጥ ጨምሬ ከዛ ሰፋዋለሁ ማለት ነው። እግሩን ሁለቱን እግር እንደዚህ አድርጌ አስረዋለሁ። ከዛኛውን እሰፋዋለሁ። ሁለቱን አሳያችኋለሁ ስሰፋ። አሁን እዚህኛው ውስጥም እጨምራለሁ ማለት ነው። ጨምሬ ተመልሼ እንገናኛለን። ሶስት እንደዚህ ሶስት እንትን ጨምራላችሁ። አሁን ከትቼ ተመልሰን እንገናኛለን። ተከታተሉ። ያው ቤተሰብ እንደምታዩት እዚህ ውስጥም እንግዲህ እንደነገርኳችሁ ቅድም ሎሚ ጨምሬያለሁ። ቅድም እንዳልኳችሁ አሁን ደግሞ ይሄንን እየሰፋው ነው ያለሁት። ያው እንደምታዩት ይሄንን እንደዚህ አድርጋችሁ ትሰፋላችሁ ማለት ነው። በደንብ አድርጋችሁ መስፋት አለባችሁ። እንዲህ ያደርጋችሁ ትሰፋላችሁ ማለት ነው። ከዛ እዚህ ጋር ሁለቱን እግሩን አስረዋለሁ። ከዛ ተከታተሉ። ሁለቱንም ሰፍቼ እንገናኛለን። ያው ቤተሰብ እንግዲህ እንደምታዩት ያው ዶሮ እንደዚህ ሰፍቼው በዚህ መልኩ ይሄንን እግሩ እንደዚህ አስራለሁ። ይሄንን ቅድም እንዳሳያችሁ እንዴት እንደሚሰፋ አይታችኋል። እንደዛ ሰፍቼዋለሁ። እዚህ ጋርም ይሄን እግሩን አስሬ ሰፍቻለሁ። እዛ ጋር ውሃ አዘጋጅቻለሁ። አሁን አሳያችኋለሁ። ቆይ ተከታተሉ። ያው በአንድ እጅ እየቀረስኩ በአንድ እጅ ስለምሰራ እንግዲህ ምን አዘጋጅቻለሁ። ይሄው እዚህ ጋር ውሃ አዘጋጅቻለሁ። ከዛ ያው ቅመም ያዘጋጀሁትን ቅመም ይኸው እዚህ ጋር ዝንጅብል፣ ነጭ ሽንኩርት ያልተቀጠቀጠ ማለት ነው። ዝንጅብል ቅጣ ትንሽዬ፣ ነጭ ሽንኩርት እንደፈለጋችሁት። እዚህ ጋር ሄል አለ።
ሚስማር አለ፣ ሄል አለ፣ ቅርንፉድ አለ፣ ንችማ አለ፣ እዚህ ጋር ወረቃት አለ፣ ቅመም፣ ክዝበራ፣ ቁንዶ በርበሬ እሱን እዚህ ውስጥ ጨምራለሁ ውሃ ውስጥ ማለት ነው። ከዛ ጨው ጨምራለሁ። ከዛ ሲፈላ ዶሮውን ጨምራለሁ። ዶሮ ይበስላል። ዶሮ ከበሰለ በኋላ በዶሮ ውሃ ሩዝ እቀቅላለሁ። ሩዝ ዘብዝፍ ያለው እዚህ ጋር እንደምታዩት እዚህ ጋር ሩዝ ዘብዝፍ ያለው። ከዛ ሩዙን እቀቅላለሁ ማለት ነው። አሁን ይሄ ሲፈላ ጨምረዋለሁ ዶሮውን ማለት ነው። ተከታተሉ። በዶሮ ውሃ ሩዝ እቀቅላለሁ። ሩዝ ምን አይነት ሩዝ እንደምሰራ ቢጫ ሩዝ ነው የምሰራው ለየት ባለ መልኩ። ግን ውሃው ራሱ ሆኖ ግን አቁላልቼ እንደገና ነው የምሰራው። በሽንኩርት ታዩታላችሁ እንዴት እንደሆነ አሰራሩ። ከዛ ይሄንን ልጃጁን ዶሮውን አውጥቼ ፎረን አስገባዋለሁ ተብሌው ማለት ነው። ተከታተሉ ቤተሰብ። ያው ቤተሰብ እንግዲህ እንደምታዩት ይሄው እዚህ ጋር ያው የተለያየ ዶሮ ነው የምሰራው ብያችኋለሁ። ያው እየተንተከተከ ነው እየበሰለ ነው አርስቶ። አሁን እንግዲህ እየበሰለልን ነው። ሽታውም ቆንጆ ነው፣ በጣም ደስ ይላል። የምር ነው ብላችሁ አሁን አንድ ጊዜ እንደዚህ ገልበጥ እያደረጋችሁ ይብሰል። ከበሰለ በኋላ የሚቀጥለውን ሩዙን እንዴት እንደምጨምር ሁሉ ነገር በሂደት አሳያችኋለሁ። ከዛ ፎረን እናስገባዋለን። ስንት ያው ስቴፕ ባይ ስቴፕ ታያላችሁ። ተከታተሉ። ለማንኛውም ይሄው ቤተሰብ እንግዲህ ዶሮ እንደምታዩት ቅድም ያሳየኋችሁ ዶሮ በዚህ መልኩ በስሏል፣ በደንብ በስሏል። አሁን ዶሮ እናወጣና እዚህ ጋር ሳይንያ አዘጋጅቻለሁ። ሳይንያ ላይ እናደርጋለን። አሁን ፎረን ልንከተው ነው ማለት ነው። ፎረን ልናስገባ ስለሆነ ዶሮውን አውጥተን ሳይንያ ላይ እናደርጋለን። ተከታተሉ። ያው በአንድ እጅ ስለሆነ በሁለት እጅ ተጠቅሜ አወጥቼ እንገናኛለን። ተከታተሉ። ያው ቤተሰብ እንደምታዩት ይሄ አሁን ዶሮውን አውጥቼዋለሁ። ውሃው ነው ይሄ የዶሮ ውሃ ነው። ይሄንን የዶሮ ውሃ ሚሽቆል አድርገዋለሁ። ሚሽቆል እዛ ጋር አዘጋጅቻለሁ። ሚሽቆል አድርጌ ያው የሚወጣው ቅመም ቅድሜ የጨማመርኳቸው ቅመሞች ከላይ ይሆናሉ። በውሃው ብቻ እንትን ሽንኩርት አቁላልቼ በኩርኩም አስፈሬሽ ነው የምፈልገው ብላለች። ቢጫዬሽ ማለት ነው። ቢጫዬሽ ስለምትፈልግ እንደዛ ስለምሰራ አሁን እዚህ ጋር ፎረን ከተዋል። ይሄንን ምን እንደማደርገው አሳያችኋለሁ። ተከታተሉ ቤተሰብ። እንግዲህ አሁን እንደምታዩት ውሃ ትንሽ ከዚህ ላይ ውሃ ወስዳለሁ። ውሃውን ወስጄ ምን እንደማደርገው አሳያችኋለሁ። ገና ሚሽቆል ግን አላረኩትም። ውሃ ከዚህ ላይ ትንሽዬ ወስዳለሁ። ያው እንደምታዩት ለዶሮ ማለት ነው። ዶሮውን ይሄንን ዶሮ አልስቶውን ፎረን ላስገባው ነው ስቶቭ ውስጥ ማለት ነው። ምን እንደምሰራ እዩ። ተከታተሉ ቤተሰብ። እንደምታዩት ቅድም የዶሮውን ውሃ በዶሮ ውሃ ትንሽዬ እርድ ጨምሬበት ትንሽዬ ማለት ነው እርድ ጨምሬበት ከዛ ማጁን እጨምራለሁ። ማጁን ትንሽዬ እጨምራለሁ። ከዛ አንድ ላይ ቀላቅለዋለሁ። አንድ ላይ ቀላቅዬ እርድ፣ የዶሮ ውሃ ቅድም የተቀቀለበት ከዛ ማጁን ሶስ ማጁን ይሄ ከዛ ዶሮ ላይ አድርጋለሁ ማለት ነው። ተከታተሉ ቤተሰብ ተከታተሉ። ያው ቤተሰብ እንደምታዩት እንግዲህ ቅድም ያሳያችሁን እርዱንና ማጁን የዶሮን ውሃ አርጌ ቀላቅዬ እናንተ ቅመማ ቅመም ሌላ ነገሮችን ማስገባት ከፈለጋችሁ ፍልፍል ምትበሉ ከሆነ እንትን በርበሬ ወይ ሚጥሚጣ እንደፈለጋችሁ እና ይሄንን እቀባዋለሁ። አሁን ፎረን አስገባዋለሁ። ቅድም እንደታሰረ ነው፣ ገና አልተፈታም። ይኸው እንደምታዩት ነው፣ እንደታሰረ ተቀቅሎ ነው። ቤት አድርጌ እንደቀቀልኩት አይታችኋል። እዚህም ቅድም አሳይቻችኋል ሁሉ ነገር። ስለዚህ ያው በደንብ ተቀብቷል ሁሉም ቦታ እንደምታዩት በደንብ በስሏል። ዶሮ ራሱ ተላቀቀ እና አሁን ፎረን አስገባዋለሁ። ተከታተሉ። ያው ቤተሰብ እንግዲህ ሽንኩርት አድርጌያለሁ። ከዛ ዘይት ትንሽ ጨመርኩኝ። ሩዙን አሁን የሩዙን ውሃ አስገባ ነው። የሩዙን ውሃ ያው እዚህ ጋር ፍልዬ አስቀምጨዋለሁ። የዶሮውን ውሃ ማለት ይቅርታ፣ የዶሮውን ውሃ እዛ ጋር አድርጌ አጥልዬ አስቀምጫለሁ። አሁን ይሄ በደንብ ተቁላልቶ በደንብ መብሰል አለበት ሽንኩርቱ። ከዛ ውሃ ጨምራለሁ ማለት ነው።
ውሃ ጨምራለሁ። የዶሮውን ውሃ እዚህ ውስጥ ጨምራለሁ። አሁን እርድ ጨምሬ ከእርድ ጋር አቁላለዋለሁ። እርድ እንደምታዩት ይኸው እርድ ጨምራለሁ። በደንብ ይብሰልና ተመልሼ እመጣለሁ። ተከታተሉ። ይኸው እንደምታዩት አሁን የሹን ከተውና የሹን ገለባብጠውና ከዛ ውሃ ጨምራለሁ። የዶሮውን ውሃ ማለት ነው። ያው እንደምታዩት ቤተሰብ እንግዲህ አሁን ያው እንደዚህ አማስየዋለሁ። ቅድም ያሳየኋችሁን ኩርኩር እርድና ዘይት በሽንኩርት የተቆላላ አሁን ውሃውን እጨምራለሁ። የዶሮውን ውሃ ሩዙ ይበስላል ማለት ነው። ዶሮ ያለው አርስቶ ዶሮ ፎረን ነው፣ ስቶቭ ነው። ተከታተሉ። ጨው ካልበቃ እዚህ ውስጥ ቅድም ጨው ጨምሬያለሁ። ካልበቃ ጨው ጨምሩ ማለት ነው። ይኸው ቤተሰብ እንግዲህ የሩዙን ውሃ እንደሚበቃኝ ያህል ጨምሬያለሁ። የተረፈኝም አለ አልደፋውም። እሱን ወይ የሆነ ነገር ሙልክዬ የሆነ ነገር ሰራበታለሁ። ያው እንደምታዩት እዚህ ጋር ሌላም ዶሮዎች ሰራለሁ በተለያየ መልኩ ማለት ነው። አሁን እዚህ ጋር ሩዙ ሲበስል አሳያችኋለሁ። ተከታተሉ ቤተሰብ። ይኸው እንደምታዩት ይሄ እንደዚህ ሆኗል። አሁን ይኸውላችሁ ዶሮ በጣም ቆንጆ 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 ሆኗል። አርስቶ ዶሮ እዚህ ጋር ያለውን ይሄንን የሰፋውበትንና ያሰርኩትን ይሄንን ክሩን እፈተዋለሁ። የሰፋውትንም ይሄንን እንደዚህ ሳቢያ እፈተዋለሁ። ከዛ እየቆረጥን እንደዚህ ሁለት ቦታ ቆርጠውና አሾን አወጣዋለሁ። በፊት የጨመርኩትን አሾ አወጣዋለሁ ማለት ነው። ከዛ ዶሮ ይበላል። አሾ እየተነቸበ ከሩዙ ጋር ይበላል። ይሄው ሩዙ አስፈር ነው የፈለገችው። ሁለት አይነት ነው ዛሬ የሚሰራው። አስፈር ቢጫ ሩዝ እና ነጭ ሩዝ ነው የምሰራው። ያው ቢጫ ሩዝ አሰራር አሳይቻችኋለሁ። እንግዲህ ዶሮውን በጣም ቆንጆ ነው፣ ያምራል። ይኸው እንደምታዩት አርስቶን። አሁን ደግሞ ይሄንን ፈትቼ አሳያችኋለሁ። ተከታተል። ይኸው እንደምታዩት እየፈታሁት ነው። ይኸው የፈታሁት ክሩን እዚህ ጋር ይገዋለሁ። አሁን ይሄንንም ፈትቼዋለሁ። መሳብ ብቻ ነው። ይኸው እንደምታዩት ነው። አሁን ዲጃጁን እዚህ ላይ ሩዙ ላይ አድርጌ አሳያችኋለሁ። ይኸው ቤተሰብ እንግዲህ ይሄንን መስሏል። እንግዲህ ይሄንን ይኸው እንደምታዩት አርስቶ ቢጫ ሩዝ በስነ ስርዓቱ እንዴት እንዳያችሁ እንደተሰራ አይታችኋል። በደንብ አድርጌ ነው የሰራሁት። በጣም ይጣፍጣል። ቆንጆ ነው። ይሹ ሩዙ ራሱ በጣም ነው የሚጣፍጠው አይመር። አሁን ይሄንን እንደዚህ ሁለት ቦታ ከፍለውና ውስጡ ያለውን አሾ አውጥቼ ከጎን ላይ አደርገዋለሁ። ሰዎቹ ካልፈለጉም ደግሞ እንደዚህ ፈትቼው ሩዙ ሳለ አድርጌ ከላይ አድርጌ ከፍቼው ወስደዋለሁ ማለት ነው። ይሄን ይመስላል አሰራሩን። ስሩ እናንተም በጣም ቆንጆ ነው፣ ትወዱታላችሁ። ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ። ሰላማችሁ ይብዛ። እግዚአብሔር ሰላም አይለያችሁ። ባይ ባይ።